ቢስሚላህ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶች አላህ ሱብሓነሁ ወተዓላ ከሁሉም ቁጥሮች አንድን ቁጥር 7 ቁጥርና 19 ቁጥርን በደንብ እንደሚወድ ካሁን በፊት ተነጋግረን አሳልፈን ነበር። ዛሬም እስቲ አላህ ካለ 7 ቁጥርን እናያታለን ማለት ነው። አላህ ሱብሓነሁ ወተዓላ ጀለ ጀላሉሁ 7 ቁጥርን ምን ያህል እንደሚወዳት እንደሚከተለው አቅርቤዋለሁ ማለት ነው። በመጀመሪያ ደረጃ የምንኖርባትን ምድር 7 ምድር ስትሆን ከላያችን ላይ ያለችው ሰማይ 7 ሰማይ ነች። በሁለተኛ ደግሞ ሁሉም ነገራቶች ማለት ነው በ7 ቁጥር ላይ የተመሰረተ ነው። ሱጁድ ስናደርግም በ7 አካል ነው ሱጁድ የምናደርገው። መካ ላይ ጠዋፍ የሚያደርጉትም አላህ መካና መዲና ይውሰድንና 7 ጊዜ ነው ጠዋፍ የሚደረገው። ትናንሽ ድንጋዮችም ደግሞ 7 ድንጋዮች 3 ቀን ነው ጀመረቱል አቀባ ውስጥ የሚጣለው። ሌላም ብዙ አይነት 7 ቁጥሮች አሉ ማለት ነው። ስለ 7 ቁጥር አውርተን አሳልፈናል። እስቲ ደግሞ ወደ ቁርአን እንመለስ። በመጀመሪያ ደረጃ ቁርአናችንን ስንከፍተው የምናገኘው ሱረቱል ፋቲሃ ቁጥሯ 1 ሲሆን አያቷ ማለት ነው 7 ቁጥር ነው። ታዲያ አልፋቲሃ ምትል ቃል በፊደል ስንቆጥረው 7 ቁጥር ላይ ሆኖ እናገኛለን ማለት ነው። አሊፍ ላም ፋ አሊፍ ታ ሀ ታ 7 ቁጥር ነው ማለት ነው ይህ ፊደል ማለት ነው። እና ሱረቱል ፋቲሃ አያቱ ደግሞ 7 ቁጥር መሆኑን ሁላችንም ኪታባችንን አውጥተን ማረጋገጥ እንችላለን ማለት ነው። ታዲያ አላህ ሱብሓነሁ ወተዓላ በዚህ ሱረቱል ፋቲሃ ውስጥ የተጠቀማት የአረብኛ ፊደል 21 ፊደል ብቻ ነች። እንደሚታወቀው የአረብኛ ፊደል 28 ፊደል ሲሆን ሱረቱል ፋቲሃ ውስጥ አላህ ሱብሓነሁ ወተዓላ 21 ፊደል ብቻ ነው የተጠቀማት። 7 ፊደል ደግሞ አልተጠቀማትም ማለት ነው። ወደፊት ስለ 7ቱ ፊደል ያልተጠቀማት አላህ ሱብሓነሁ ወተዓላ በሰፊ እናያለን። ወልሐምዱሊላሂ ረቢል ዓለሚን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።